በተደጋጋሚ በጠየቃችሁኝ መሰረት ዛሬ ሙሉ ሎጎ እንዴት እንደሚሰራ ከመጀመሪያው እስከ መጨረሻው አሳያችኋለሁ። ከዛ በፊት አንድ ጥያቄ ልጠይቃችሁ። ይህንን ሎጎ የት ነው የምታውቁት? አይ ቲንክ ብዙዎቻችሁ አላወቃችሁትም። እሺ አሁን ደግሞ ስሙን ልጨምርላችሁና የት ነው የምታውቁት? ናይስ። የሸዋ ሱፐር ማርኬት ሎጎ ነው። በጣም ሲምፕል ነው። አሪፍ ሎጎዋቸው ሪሜድ ወይም ደግሞ ሪሜክ መደረግ የማይጠበቅ ወይም ደግሞ ሪብራንድ መደረግ ይጠበቅበታል ብዬ አይደለም፣ ግን ዛሬ ጀስት ለማሳየት ያክል ሎጎ ስንሰራ ምን አይነት ስቴፖች ልንሄድ እንችላለን የሚለውን ለማሳየት ሌላ ሎጎ ነው፣ ኦልተርኔቲቭ ሎጎ ነው የምንሰራለት ማለት ነው። እሺ ከዛ በፊት አሁን ደግሞ ከነዚህ ሎጎ ውስጥ አይታችሁት የማታውቁትን ሎጎ ንገሩኝ። ናይስ። በቃ ይሄን እንደ ጥያቄ ያዙትና መጨረሻ ላይ የትኛው እንደሆነ እናያለን። ዛሬ እንግዲህ ሎጎ ከመጀመሪያው እስከ መጨረሻው እንዴት ይሰራል የሚለውን ነው የምናየው። አንድን ሎጎ ዲዛይን ከማድረጋችን በፊት ስለ ሎጎ ኮንሴፕት እንዲሁም ማነው ታርጌት ኦዲየንሱ ምናምን የሚለውን መጀመሪያ ማወቅ ያስፈልጋል። ስለዚህ እኛ አሁን ለመነሳት የምንፈልገው የሸዋን ሱፐር ማርኬት ስለሆነ ሸዋ ሱፐር ማርኬት መነሻችን ነው ማለት ነው። ስለዚህ የሸዋ ሱፐር ማርኬት ታርጌት ኦዲየንሱ ማን ነው? ህዝቡ ነው። ማንኛውም ሰው ማለት ነው። ከህፃን እስከ አዋቂ ተጠቃሚ ነው ማለት ነው። ስለዚህ ኦዲየንሱን እናውቃለን። ከዛስ ደግሞ ስለ ከለር ፓሌቲንግ፣ ከለር ኮምቢኔሽን ምናምን የሚባለውን ደግሞ መጀመሪያ ዲዛይን ከመስራታችን በፊት ነው ማለት ነው ይህን የምናጠናቀቀው። ስለዚህ ለሱፐር ማርኬት የሚሆን ከለር ፓሌት ብዙ ጊዜ እንደ ግሪን፣ ኦሬንጅ፣ ቀይ ምናምን ነው የሚጠቀሙት። ስለዚህ እኔ ጀስት በዚህኛው ለማሳየት ያክል ግሪን እና ኦሬንጅ ነው ወስጃለሁ። በመቀጠል ምን አይነት ደግሞ ፎንት ስታይል ነው የምንጠቀመው የሚለውንም እሱንም መጀመሪያ መወሰን አለብን። ስለዚህ ለዚህ የሚሆን ፎንት ስታይል እኔ የፈለኩት ወይም ደግሞ እንዲሆን የመረጥኩት ፖፒን ወይም ደግሞ ላቶ የሚባል የፎንት ስታይሎች አሉ። ከነዚህ ውስጥ ከሁለቱ አንዱን መጠቀም እንችላለን ማለት ነው። ምክንያቱም ሞደርን እና አሪፍ ትረስትወርዚን ምናምን የሚገልጽ እንዲሆንልኝ ስለፈለኩ ማለት ነው። በመቀጠል ደግሞ ሼፖች ካሉ እዚህ ሎጎ ላይ ልናስገባቸው የሚያስፈልጉ ሼፖች ካሉ እነዛን ነገሮች መጀመሪያ ነጠለን ለማውጣት ብንሞክር ዲዛይን ከማድረጋችን በፊት ዌስት የምናደርገውን ታይም ይቆጥብልናል ማለት ነው። ዲዛይን ስናደርግስ እንዴት ነው የምናደርገው? መጀመሪያ ስቶሪ ቦርድ ላይ ነው ድሮ የምናደርገው። ያው የስዕል ችሎታ ምናምን ላይ ይጠበቅባችሁ ይችላል። ጀስት የሚመጣላችሁን ሀሳባችሁ ላይ የሚመጣውን ነገር ድሮ ማድረግ ነው፣ እንዲሆን የምትፈልጉትን ወይም እንዲመስል የምትፈልጉትን። ከዛ በኋላ ኢሉስትሬተር ላይ ነው አስተካክላችሁ በስነ ስርዓት የምትሰሩት ማለት ነው። ስለዚህ እኔ ስቶሪ ቦርድ ላይ ብዙ ነገሮችን ስኬች በማድረግ ሞካክሬያለሁኝ። ከዛም በመጨረሻ የመጣልኝ ሀሳብና እንዲሁም ደግሞ ዲዛይን ለማድረግ የሚያስፈልገን ኢንስፓይሬሽን ከፒንትረስት.com ላይ ገብታችሁ ኢንስፓይሬሽን መውሰድ ትችላላችሁ ማለት። ስለዚህ ከሎጓችሁ ወይም ደግሞ እኛ ከምንሰራው ነገር ጋር የሚመሳሰልን ኢንስፓይሬሽን ከፒንትረስት መውሰድ እንችላለን። ኢንስፓየር ካደረገኝ ውስጥ መርጬ የራሴን እንትን የጨማመርኩበት ማለት ነው። ስለዚህ ዲዛይን ከማድረጋችን በፊት እነዚህን ስቴፖች ልንሄድ ግድ ይለናል ማለት ነው። ምንድን ያልኳችሁ? አንደኛ የሎጎ ኮንሴፕቱን መረዳት፣ ሁለተኛ ከለር ኮምቢኔሽኖቹን ማወቅ፣ ሶስተኛ ፎንት ስታይሉ ምን አይነት እንደሆነ ማወቅ፣ አራተኛ ሼፖች የሚያስፈልጉ አይከኖች ምናምን ካሉ እነዚህንም ነጥሎ ማወቅ፣ ከዛ በኋላ ኢንስፓይሬሽን መውሰድ። ከዛ ኢንስፓይሬሽን ከወሰዳችሁ በኋላ እናንተ ስቶሪ ቦርድ ላይ የምትችሉትን ወይም እንዲሆን የምትፈልጉትን የእናንተ ክሬቲቪቲ የሚለካ ድሮው እዛ ጋር ድሮ ማድረግ አድርጋችሁ ኢቭን ከፈለጋችሁ ስቶሪ ቦርድ ላይ ድሮ ያደረጋችሁትን ነገር ለክላይንት ኢቭን ማሳየት ትችላላችሁ። ምንም ሎጎውን ዲዛይን ማድረግ ሳትጀምሩ የትኛው እንዲሆንልክ ትፈልጋለህ ማለት ትችላላችሁ። ማለት በእንደዚህ አይነት መልኩ ነው ለክላይንት የምታስመርጡት ሳይሆን ማድረግ ትችላላችሁ ለማለት ያክል ነው። በመቀጠል ዲዛይን ወደ ማድረጉ ነው የምንገባው። ዲዛይን የምናደርገው በአዶቤ ኢሉስትሬተር ነው። ስለዚህ አዶቤ ኢሉስትሬተር ላይ እንገባና ዲዛይናችንን እንጀምራለን ማለት ነው። 1000 በ1000 የሆነ አዲስ ካንቫስ ክሬት እናደርጋለን። ከዛ በኋላ እዚች ጋር ላይን ሴግመንት ቱል እንመርጥና አንድ ላይን ወደ ታች እንደዚህ አስምረን ከዛ ስትሮኩ አንድ ነው
አልትን ተጭነን ዱፕሊኬት እናደርገዋለን። እንደዚህ ድራግ እናደርገዋለን። ከዛ ኮንትሮል ፕላስ ዲ እየነካካን በድጋሚ የምንፈልገውን ያክል ከሰራን በኋላ ሙሉን ሴሌክት አድርገን ኮንትሮል ፕላስ ሲ ኮንትሮል ፕላስ ኤፍ እንነካና እንደዚህ ሮቴት እናደርገዋለን። በመቀጠል አሁንም ኮንትሮል ፕላስ ሲ ኮንትሮል ፕላስ ኤፍ አድርገን አሁንም ሮቴት እናድርገውና በምንፈልገው አንግል እንደዚህ ወደ ጎን አስቀምጠዋለሁ ማለት ነው። ይህንን በድጋሚ ስለምፈልገው በዛኛውም ሳይድ ወይም በተቃራኒም ሳይድ ስለምፈልገው አሁንም ኮንትሮል ፕላስ ሲ ኮንትሮል ፕላስ ኤፍ ነካና ዱፕሊኬት ካደረኩት በኋላ ራይት ክሊክ አደርግበታለሁ እዚሁ ላይ ኮፒ ሆኖ ላይ ማለት ነው። ከዛ ትራንስፎርም የሚለው ላይ ገብቼ ሪፍሌክት የሚለውን ክሊክ ካደረኩ በኋላ ቨርቲካል የሚለው ቼክ መሆኑን ካየው በኋላ ኦኬ እንለዋለን። ከዛ አሁን ሙሉን ሴሌክት ካደረግን በኋላ እዚህ ጋር ሼፕ ቢልደር ቱልን ነካና ፊሉን ብቻ አብርተን ስትሮኩን እናጠፈዋለን። ከዛ በኋላ ዙም እናደርግና የምንፈልግባት ቦታ ላይ ብቻ እንደዚህ ድራግ እያደረግን ፊል እናደርገዋለን ማለት ነው። ስለዚህ ሼፕ የምንፈልገውን ሼፕ በእነዚህ ላይኖች ውስጥ እናስቀምጣለን። የእነዚህ ላይኖች ጥቅም ምንድነው? ከምንፈልገው ውጪ እንዳይሄድ የምንፈልገውን ፓርት ብቻ ፊል እንድናደርግ ይረዱናል ማለት ነው። ስለዚህ የነሱ ላይን መኖር ይሄ ነው ጥቅሙ ማለት ነው። ስለዚህ በእንደዚህ አይነት መልኩ እኔ የምፈልገው አሁን ዲዛይን ላረግ ያሰብኩት ካርት የሚመስል እንደ ኤስ ፊደል ሆና ግን ካርት የሆነ ማለት ነው። ካርት ሚንስ ይሄ ሱፐርማርኬት ገብታችሁ እቃ ከገዛችሁ በኋላ እየገፋችሁ የምታወጡበት ጋሪው ማለት ነው። ስለዚህ እሱን በኤስ መልክ ነው የምሰራው ያሰብኩት ማለት ነው። which means ቅድም ኢንስፓየር ያደረገኝ ካልኳችሁ ውስጥ የፒንትረስት ላይ ኢንስፓየር ካደረገኝ ነገር ውስጥ ይሄኛው ስለሆነ ማለት ነው። እንዳልኳችሁ እዚህ ጋር አሁን እኔ በስቶሪ ቦርዲንግ ላይ ድሮ ያደረኩት ምናምን እያሳየዋችሁ አይደለም። ይሄንን ያላደረኩት ለምንድን ነው? ኖርማሊ እንደዛ ነው የሚሰራው ብዬ ከነገርኳችሁ በቂ ነው ብዬ ስላሰብኩ ነው። ከዚህ በፊትም ቪዲዮ ስለሰራውላችሁ። ይህንን ያላደረኩበት ምክንያት ግን ኦልሬዲ ኢንስፓየር ያደረገኝን ነገር በአይምሮዬ ስላያወቅኩት ነው እንደዚህ ዲዛይን የማደርገው ማለት ነው። ስለዚህ ዲዛይን አድርጌ ከጨረስኩ በኋላ እሺ ከዛ ካርት ነው ብያችኋለሁ። ካርት እንዲመስል ደግሞ ከዚህ በታች ላይ ጎማ የሚመስል ነገር ማስገባት አለብኝ። ለዚህ ደግሞ ኢሊፕስ ቱል መርጬ እዚህ ጋር ሰርክል ሺፍት ተጭኜ እነዚህን ሰርክሎች ሰራውኝ፣ 2 ሰርክሎች። ከዛ ሁለቱንም ቦታቸው ላይ ካስቀመጥኩ በኋላ በሼፕ ቢልደር ቱል ሴሌክት ያደርጌ የተወሰነው ቦታውን እሷን ብቻ ስለምፈልግ ፊል አደረኩት። ፊል ካደረኩኝ በኋላ ጨርሻለሁ ማለት ነው። ስለዚህ አሁን ላይኖችን ማጥፋት ነው ያለብኝ። እነዚህን ላይኖች ለማጥፋት ሙሉ ሴሌክት አድርጋችሁ ማጥፋትም ትችላላችሁ። ላይኖችን ብቻ ወይም እዚች ጋር ማጂክ ወንድ የሚባለውን ክሊክ ስታደርጉ ሁሉንም ላይኖች ሴሌክት ያደርጋቸዋል። ከዛ ዲሌት የሚለውን ስትነኩ ይጠፋል ማለት ነው። ስለዚህ ዲዛይናችን በእንደዚህ አይነት መልኩ ሎጎን ዲዛይን አድርገናል። በአይምሮዬ ካሰብኩት ነገር ውስጥ አንደኛው ይሄኛው ሎጎ ላይ ቅጠል ነገር ላስገባ ፈልጋለሁኝ። ለምንድነው ቅጠል ማስገባት የፈለኩኝ? ሄልዚ ፍሬሽነስ ምናምን የሚለውን ለማሳየት ነው ማለት ነው። እንደሚታወቀውም ሸዋ ሱፐር ማርኬት ውስጥ ፍሩት ነገሮችም ስለሚሸጡ ያንን ነገርም ያመላክታል። ከዛ በላይ ግን ፍሬሽነስ መጀመሪያ ከተነሳውበት ነገር አንጻር ፍሬሽነስ እና ሄልዚ የሚለውን ለማሳየት ፍሬሽ የሆነን ነገር ከሱፐር ማርኬቱ እንደሚያገኙ ለመግለጽ ነው ማለት ነው እነዚህን ቅጠል ምናምን የምጠቀመው ማለት ነው። ስለዚህ እሱን ዲዛይን ለማድረግ ፔንቱል ከመረጥኩ በኋላ እንደምታዩት በእንደዚህ አይነት መልኩ አንድ ቅጠል ሰራውኝ። ከዛም በኋላ እቺን ቅጠል በድጋሚ በጎን ስለምፈልጋት አልትን ተጭኜ በማውሴ ድራግ አድርጌ ዱፕሊኬት አደረኩኝ። ከዛ በኋላ ቅጠል እንዲመስል ደግሞ ምን አደረኩ? እዚህ ጋር ሌላ ሼፕ ሰርቼ ቅጠል እንዲመስል ወይም ደግሞ የሆነ አሪፍ ቪው እንዲኖረው በእንደዚህ አይነት መልኩ ከዛ በሼፕ ቢልደር ቱል መሃል ላይ ያለውን እንደዚህ አጠፋሁኝ ማለት ነው። እንደምታዩት ልክ እንደዚህ ሴሌክት አድርጌ ሼፑን ከሰራው በኋላ በሼፕ ቢልደር ቱል ሁለቱን ሴሌክት ካደረኩ በኋላ እንደዚህ አጠፋሁኝ። ከዛ ለዚህኛውም ደግሞ እንደገና ምን አደረኩኝ? ሌላ ሼፕ ሰራውኝ መሃል ላይ እንደዚህ አድርጌ
ከዛ በኋላ አሁንም በሼፕ ቢልደር ቱል አጠፋሁት ማለት ነው። ስለዚህ አሁን ቅጠል ይመስላል ማለት ነው። የተወሰነ አጀስትመንት ካስፈለገው እንደዚህ አጀስት ማድረግ ትችላላችሁ። ናይስ አሁን ቅጠል ይመስላል። ስለዚህ እቺን ቅጠል ሳይዟን እናሳንሳትና ከላይ ቁጭ እናረጋታለን ማለት ነው። ናይስ አሁን የምንፈልገውን አይነት ሎጎ ሰርተናል። ስለዚህ ሎጎ ይህንን ይመስላል ማለት ነው። ከዚህ በመቀጠል ልንሰራ የምንችለው ምንድነው? ሎጓችንን ከለር ማድረግ ነው። ስለዚህ ከለር ኮምቢኔሽኑንም መርጫለሁ ብያችኋለሁ ቅድም። ከለር ኮምቢኔሽን ግሪን እና ኦሬንጅ ብያችኋለሁ። ምናልባት የሸዋ ሱፐር ማርኬት የዋናው ሎጓቸው ላይ ካለው ከለር ላይ ፒክ የምናረገው ነገር ከሆነ ፒክ እናረጋለን። ለማንኛውም በዚህ እንየውና እሺ። ከዛ ግሪን ነገር እንደዚህ መረጥኩኝ ለእንትኑ። ከዛ ደግሞ ኤስን ደግሞ በኦሬንጅ አደረኳት። እሺ ከዛም በመቀጠል ምንድነው የምናረገው? ቴክስታችን ነው የምንጽፈው። ቴክስታችን የሚሆነው ሸዋ የሚለው ልክ ዋናው ሎጓቸው ላይ እንዳለው አይነት ጽሁፍ ነው ማለት ነው የምናስገባው። ስለዚህ ሸዋን ሱፐር ማርኬቱን እንጽፋለን ማለት ሸዋ ብለን የሚለው። ስለዚህ ኤስኤችኦ ብናም ብለን ከጻፍን በኋላ ይሄንን በፎንት ይሄንን ፎንት ስታይሉን እናስተካክላለን። ፎንት ስታይሉ በኤክሶ ነው የሞከርኩት መጀመሪያ። ኤክሶ አሪፍ ቦልድ እና አሪፍ ክሊን የሆነ ፎንት ስታይል ነው። ነገር ግን መጨረሻ ላይ ትንሽ ስላላማረኝ ወደ ላቶ ቀይሬዋለሁኝ። ግን በኤክሶ ዝም ብለን እንየው። ስለዚህ በእንደዚህ አይነት መልኩ ከሰራም በኋላ ከለሩን ደግሞ እንደዚህ ሙሉ ብላክ ሳይሆን ወደ ግሬ ነገር እንዲሄድ አድርጌ ቫልዩ ሰጠሁት። ስለዚህ ግሬ አደረኩት። ሞር የተሻለ ሆኖልኛል ማለት ነው እዚህ ጋር። ከዛም በመቀጠል ስፔሲንግን ባላንስ ነው የምናደርገው ስፔሱን። እሱን ለማድረግ ደግሞ ከዚህ በፊት ቪዲዮም ሰርቻለሁ አይታችሁ ከሆነ እንዴት ሎጎ ባላንስ ማድረግ እንደሚቻል። ስለዚህ እዚህ ጋር ላይን ካሰመርኩ በኋላ ከላይ የቴክስታችን ላይ ማለት ነው። ከዛ አሁንም ከታች ካለው ጋር እንደገና ላይን አሰመርኩኝ። ከዛ በመሃሉ በውስጡ 3 ሌሎች ላይኖችን ካሰመርኩኝ በኋላ ሁሉንም ሴሌክት ካደረግኩ በኋላ አላይን ውስጥ ከገባችሁ በኋላ ቨርቲካል ዲስትሪቢዩሽን የሚለውን እሱን ክሊክ ስታደርጉ ዲስትሪቢዩት ሴንተር የሚለውን ክሊክ ስታደርጉ ሁሉንም በኩል ሌንግዝ ያደርግላችኋል ማለት ነው ስፔሱን። ስለዚህ ይህንን ዱፕሊኬት አድርገን ወደ ላይ እንወስደዋለን አልተን ተጭነን። ከዛም በኋላ አሁን የምናደርገው ምንድን ነው? ወደ ጎን ደግሞ ያለውን አንድ ላይን ይህንን ላይን እንደዚህ ሮቴት እናደርገዋለን። ከዛ በኋላ የኤስ ወይም ደግሞ የቴክስታችን ላይ የመጀመሪያዋ ላይ እንደዚህ ጠርዝ ጋር እናስቀምጠዋለን። ከዛ አልትን ተጭነን ዱፕሊኬት እያደረግን 3 ሌላ ተጨማሪ ላይኖችን እናመጣና የመጨረሻውን ላይን ግን ምን እናደርጋለን? እዚህ የኤ የመጨረሻው ጠርዝ ላይ እናስቀምጠዋለን ማለት ነው። በመቀጠል አሁንም ይህን ሁሉን ሴሌክት አድርገን አላይን ውስጥ ሆሪዞንታል ዲስትሪቢዩት ሴንተር የሚለውን ደግሞ አሁን ክሊክ ስናደርግ ሁሉንም እኩል በኩል ያስቀምጥልናል። ከዛ እዚህ ጋር ሎጓችን እንግዲህ እንደምታዩት ለየብቻ ነው ያሉት ሼፖቹ። ስለዚህ ግሩፕ እናደርጋቸውና እንደዚህ ሚኒማይዝ አድርገን ከዛ በዚህኛው ወደ ላይ አንድ ስቴፕ ወደ ላይ እናስቀምጠዋለን። ከዛ ሴንተር ላይ እንዲያልፍ ደግሞ ምን እናደርጋለን? ልክ እንደዚህ ካስቀመጥን በኋላ እንደዚህ ትንሽ አነስ ስላለ ትንሽ ሳይዙን ከፍ ለማድረግ ሞክሬያለሁኝ። እንደዚህ አነስ ብሎ ስለታየኝ ማለት ነው። ስለዚህ ይሄንን ካስቀመጥን በኋላ ደግሞ በጎን ሲሆን ደግሞ ማለት ሎጎ ደግሞ በጎን ሲሆን ደግሞ ምን አይነት ሊሆን ይችላል የሚለውን ደግሞ በእንደዚህ አይነት መልኩ ሌላ አርት ቦርድ ላይ እንደዚህ ዱፕሊኬት አድርገን አልት ተጭነን አርት ቦርዱን እንዳለ ድራግ ስናደርገው ዱፕሊኬት ነው የሚያደርገው ሙሉን። ስለዚህ በእንደዚህ አይነት መልኩ ዱፕሊኬት ካደረግኩ በኋላ ሌላ ይሄንን ላይን አንዱን ላይን እንደገና ወደ ጎን አዙረን ወይም ደግሞ ቨርቲካሊ ካደረግኩ በኋላ ሮቴት አድርጌ ማለት ነው። ቨርቲካል ካደረግኩት በኋላ እንደዚህ ያስቀመጥኩት። በመቀጠል ምን እናደርጋለን? አንድ ዱፕሊኬት እናደርግና ስፔስ ከሎጎና ከቴክስቱ ስፔስ እንዲኖረው የምንፈልገውን ያክል እንደዚህ እናስቀምጣለን ማለት ነው። ከዛ በኋላ ሎጓችንን እዚህ ጋር ማሳረፍ ነው የሚጠበቅብን።
እንዳልኳችሁ ቅድም ፎንት ስታይሉ ትንሽ ስላልተመቸኝ ወደ ላቶ ቀይሬዋለሁኝ። ስለዚህ ላቶ ሲሆን ሞር የተሻለ ሉክ አለው። ይኸው እንደምታዩት ላቶ ሲሆን እንደዚህ አይነት ሉክ ነው ያለው። ስለዚህ ይሄ ሞር ደግሞ ይገልጸዋል ማለት ነው፣ የሎጓችንን። ስለዚህ በእንደዚህ አይነት መልኩ ከጨረስን በኋላ ምን እናደርጋለን? ሎጓችን ሁሌም በብላክ ኤንድ ዋይት ሊሆን ይገባል ብያችኋለሁ። እሱን እናስተካክላለን። ከዛ በፊት ግን የዋናው የሸዋ ሱፐር ማርኬት ሎጓቸው ይሄ ነው። ስለዚህ ይሄ ነው ሎጓቸው። እንግዲህ እንደምታዩት ትንሽኛ ኦሬንጅ ነገር ሆኗል። ስለዚህ ከነሱ ቀዩን ከለር እንውሰድ እና ቼክ እናድርገው። ስለዚህ በከለር ፒከር ተጠቅመን የእነሱን ከለር ኮፒ እናድርገውና እዚች ጋር ስሎጋናቸውን ሰርቪንግ ዮር ኒድስ የሚለውን ስሎጋን እናስገባለን። ከዛ በኋላ በእንደዚህ አይነት መልኩ እንጨርሳለን ማለት ነው። ስለዚህ ሁሌም ሎጎ በብላክ ኤንድ ዋይት መቀመጥ አለበት። ስለዚህ በጊዜ ለመቆጠብ ያክል በብላክ ኤንድ ዋይት በእንደዚህ አይነት መልኩ ሞር የተሻለ አውትፑት ያለው ወይም የተሻለ ቪው ያለው ሆኖ ይታያል። ስለዚህ በእንደዚህ አይነት መልኩ ከጨረስን በኋላ ቀጣይ የሚሆነው ኤክስፖርት ማድረግ ነው። ስለዚህ ፋይል ውስጥ መጡና እዚህ ጋር ከዛ ኤክስፖርት አስ የሚለውን ነክታችሁ ከዛ በፒኤንጂ እና በኤስቪጂ ሴቭ እናደርጋለን። በሁለቱ ፎርማት፣ አንደኛው ቬክተር ፎርማት ነው፣ አንደኛው ራስተራይዝድ ፎርማት ነው። ኤስቪጂ የሚባለው ቬክተር ፎርማት ነው which means በማንኛውም ሳይዝ ስኬል ስናደርገው ኳሊቲው የማይቀንስ ነው። ፒኤንጂ ፎርማቱ ደግሞ አሪፍ ኳሊቲ ሆኖ ነገር ግን ፒክስሌተር ነው ማለት ሊቀንስ ይችላል ምናምን። እሱን ለፕሪንት እና እንዲሁም ለአንዳንድ ቦታዎች ላይ ለዌብሳይት ለምናምን ላይ መጠቀም ትችላላችሁ ማለት ነው። ይሄ ቬክተሩን ፎርማት ግን ምንም ሎስ ሳታረጉ የትኛውን ቦታ ላይ መጠቀም ትችላላችሁ ማለት ነው። ሌላኛው ዲዛይን ያደረጋችሁትን ይሄንን ሎጎ ላብስ ዶት አፕ ላይ ትገቡና ቼክ ማድረግ ትችላላችሁ። እዚህ ጋር ምንድነው ቼክ የምታደርጉት? አንደኛ ባላንስ ከለሩን አሪፍ ከለር ነው ወይ ሴት ያደረጋችሁት፣ በእንደዚህ አይነት ከለር ቢሆን በጥቁርና በነጭ ይታያሉ የሚለውን ቼክ የሚያደርግልን። ስለዚህ ይህንን ከለር ቼክ ያደርጋል። ፒክስሌትድ ሲሆን ብለርድ ሲሆን ያለውን ኢቭን ከለር ብላይንድ የሆኑ ሰዎች በምን አይነት መልኩ የእናንተ ሎጎ እንደሚያዩት የሚያሳያችሁ ነው ማለት ነው። ሎጎ ላብስ ዶት አፕ ላይ ማለት ነው። ስለዚህ እዛ ጋር ገብታችሁ ሎጓችሁ በትክክል መስራታችሁን ቼክ ማድረግ ትችላላችሁ ማለት ነው። ይህንን ከጨረሳችሁ በኋላ ሞካፕ ነው። ሞካፕ ከፈለጋችሁ ከኦንላይን ወይም ደግሞ ዳውንሎድ ያደረጋችሁትም ካለ መልካም። ከኦንላይን ከሆነ ግን ኦንላይን ሞካፕ ብላችሁ ሰርች ካደረጋችሁ በኋላ የሚመጣላችሁ ውስጥ የፈለጋችሁትን መርጣችሁ እዛ ጋር ሎጓችሁን አፕሎድ አድርጋችሁ በምትፈልጉት የሞካፕ ዲዛይን ላይ አስቀምጣችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። በመጨረሻም ያለቀው ሎጎ ይህንን ይመስላል። እንግዲህ የሎጎ ፕሮሰስ ይህንን ይመስላል። ስለዚህ በእንደዚህ አይነት መልኩ ሎጎን ዲዛይን ማድረግ እንችላለን ማለት ነው። ይሄ ጀስት እንደ ሲምፕል ለማሳያ ያክል ነው። ወደፊት ደግሞ የተለያዩ ሎጎዎችን ፍሮም ስክራች ዲዛይን እያደረግን እየተማማርን እንሄዳለን። ቅድም የጠየኳችሁ ሎጎ ይሄኛው ነው ማለት ነው። ስለዚህ እዚህ ውስጥ ለየት ብሎ ወይም ደግሞ ከዚህ በፊት ያላያችሁት ሎጎ ይሄ ሎጎ ነበር። ይሄ አሁን ሪዲዛይን ያደረግነው የሸዋ ሱፐር ማርኬት ሎጎ ነው ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ፎሎ፣ ላይክ፣ ኮሜንት ማድረግ እንዳይረሳ።